በጌታ እጅግ የተወደዳችሁና በተለያየ የዓለም ክፍል የምትገኙ ቅዱሳን ወገኖቼ በሙሉ እንደምን አላችሁልኝ? በናዝሬቱ በጌታ በኢየሱስ ክርስቶስ ስም የከበረ ሰላምታ አቀርብላችኋለሁ። ደህና ናችሁ? እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። እናንተም ደህና እንደሆናችሁ እምነቴ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ዛሬም አሁን ወደ እናንተ የመጣሁት አንዲት እህት ያቀረበችው ጥያቄ ነበረ። የእህቴን ኦዲዮ የት እንዳለም እንትን ልለው አልችልም አሁን ማለት ነው። ማግኘት አልቻልኩም ኦዲዮውን። ብቻ ግን ለእርሷ መልሼላታለሁ። ነገር ግን በብዙ ቦታ ስላለ ለእናንተም ሊያስተምራችሁ ይችላልና ላቀርበው ብዬ ነው እንትን ያልኩት ማለት ነው። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ አንዳንድ በተለይ በዋትስአፕ ያላችሁ ግሩፕ እህቶችና ወንድሞች አንዳንድ ሐሳብ ያቀርባችሁት አለ። እኛ ገንዘብ አውጥተን እንረዳሃለን፣ አገልግሎቱን ቀጥል እንደዚህ የሚል ነው። እግዚአብሔር ይባርካችሁ። ስለ ሐሳባችሁ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። እኔ ግን ምንድነው ሐሳቤ አሁን የግድ አንድ የሆነ ስራ ማግኘት አለብኝ። ከዛ በኋላ አንድ የሆነ ክርስቲያን ኦርጋናይዜሽን ወይም የክርስቲያን ድርጅት ሁሉንም ያቀፈ በዓለም ዙሪያ ያሉትን በየሀገሩ ያሉትም ከአረብም በቻይናም በጃፓንም ጃፓናውያንንም ሁሉንም ያጠቃለለ አንድ አነስ ያለ የክርስቲያና እንትን ህብረት አብረን ምንሰራ አብረን ሁሉን ነገር በህብረት ልክ እኔን አሁን እንደማገለግለው በዋትስአፕም ይሁን በሌላውም ሶሻል ሚዲያም ይሁን በተለያየ ሁኔታ እናገለግላለን እና አብረን ልክ እኔ እንደምሰራው ተጠናክረን የምንሰራበት ይዘጋጃል ነው የኔ ህልሜ። ለዛ ደግሞ የሥራ መያዝ አለብኝ። የግድ አስፈላጊ ነው ማለት ነው እና አስፈላጊ በመሆኑ በዚህ ዙሪያ አስቤበታለሁ። ለተወሰነ አሁን ስልጠና መወስደውና ከዛ በኋላ ተጠናክረን አገልግሎቱን በማንኛውም ለኢትዮጵያውያን ብቻ ሳይሆን ለሌሎችም የእግዚአብሔርን ቃል የምንደርስበትና ያለውን የእግዚአብሔር ጦርነት የምንዋጋበት ዘመን ወደፊት ያለ በመሆኑ ነው። ይሄ ትልቅ እቅድ ነው። ስለዚህ በዚህ ዙሪያ ነው እኔ እንትን የምለው። ይሄ ሲባል አገልግሎትን በሙሉ አላቋረጥም። በውስጥ ለምሳሌ ዩቲዩብ ላይ ያለውን የትኛው ዛሬ ይጠቅማቸዋል የትኛው እንትን ይላቸዋል እያልኩ እስከ ዛሬ ድረስ እንትን ያልኩትን እያመጣሁ ፖስት አደርጋለሁ በዋትስአፕ ለምትኖሩ። አንዳንድ ደግሞ የሚመጡ ጥያቄዎች ከበድ ያሉ ጥያቄዎች ለነሱ ደግሞ በሚችልበት ጊዜ መልስ እሰጣለሁ። አልፎ አልፎ ጥሩ ጥናቶች ሊያጠነክሯችሁ ሊያበረቷችሁ የሚችሉ እነዛን አቀርባለሁና 100% ዝም ብሎ የተደፈነ ነገር የለም። ያው ከስራ ክብደት ከትምህርቱ ከምኑ ክብደት አንፃር ነው ይሆናል ያልኩት እንጂ ሙሉ በሙሉ ምንዘጋው ነገር የለም። ጀመርን እንጂ አልጨረስንም። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ምንም ገንዘብን የምፈልገው ነገር የለኝም። ስለ ሐሳባችሁ እግዚአብሔር ባርካችሁ። ነገር ግን እኔ ገንዘብ እንትን አይደለም ገንዘብ አይደለም አሁን ችግር ያለብኝ። ይህንን ሁኔታዎችን መሄድ ባለባቸው መንገዶች እንዲሄዱ ለማድረግና ወደፊት ላለኝ ህልም የእግዚአብሔር አገልግሎት ለዛ መሰረት ለመጣል እንጂ የገንዘብ ችግርና እንትን አይደለም። የትም እንደምንም ሆኖ ሰው ሰርቶ ይበላል። እግዚአብሔር ስሙ የተባረከ ይሁንና ምንም ችግር የለም። እግዚአብሔር ይባርካችሁ ልላችሁ እወዳለሁ። ዛሬ ወደ እናንተ የመጣሁት ዋና ጥያቄ ይዤ አንዲት እህት የጠየቀችኝን ነው። አስፈላጊ ስለሆነና ብዙም ሰዎች ያልተረዳ ነው በብዛት ብዙ ሰዎች ያልተረዱት ስላለ ነው ይህን ጥያቄ ይዤ የመጣሁት። አነበውና ጸልየን እግዚአብሔር እንዲያስተምረን ወደ እግዚአብሔር ቃል እንሄዳለን። አንደኛ ጢሞቴዎስ 1:20 አንደኛ ጢሞቴዎስ ምዕራፍ 1:20 ከነዛም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ሄማኒዮስና እስክንድሮስ ናቸው።
ከእነዛም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ሄማኒዮስና እስክንድሮስ ናቸው። እንጸልይ። እግዚአብሔር አምላካችን አባታችን እናመሰግናለን ስለሰጠህን ጊዜ ስለሰጠህን ስለ ሁሉ ነገር ስምህ ክብር ይክበር። ለስምህ ክብር ይሁን። እግዚአብሔር አብ ሆይ የወደድከን ደግሞም ለኃጢያችን መሸፈኛ ይሆን ዘንድ ማስተሰሪያ ይሆን ዘንድ አንድያ ልጅህን የሰጠህን ፍቅር እንደዚህ ነው። እኛ እግዚአብሔርን አስቀድመን እንደወደድነው ሳይሆን ዳሩ ግን እግዚአብሔር አስቀድሞ እንደወደደን ለኃጢያታችን ማስተሰሪያ ይሆን ዘንድ አንድ ልጁን እንደሰጠን ነው ተብሎ እንደተጻፈ መልካም እቅድ ያለ መልካም ዓላማ ያለ አባታችን እግዚአብሔር ሆይ እናመሰግናለን። ስለ ልጅህ ስለሰጠን ስለ ክርስቶስ እናመሰግናለን። ከፍ ከፍ እናደርጋለን። ስለ ፍቅር ታላቅነት ስለ ምሕረት ታላቅነት እናመሰግናለን። አሁን ደግሞ በዓለም ዙሪያ ሆነን እግዚአብሔር ሆይ ልንማር እንፈልጋለንና መንፈሳዊ አይኖቻችን ከፍተህ ከቃል እንድታስተምረን መረዳትን ጥበብን ማስተዋልን እንድትሰጠን በጌታ በኢየሱስ ስም ጸልያለሁ። ክብር በሰማይና በምድር ላንተ ይሁን በናዝሬቱ በጌታ በኢየሱስ ስም አሜን አሜን። እግዚአብሔር ስሙ የተባረከ ይሁን። ስለዚህ እዚህ ቦታ ላይ አነባዋለሁ። ከነዛም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ሄማኒዮስና እስክንድሮስ ናቸው ይላል። ይህ በጣም ብዙዎች ክርስቲያኖች አብዛኛዎች ያልተረዳ ነው የሚያስቸግረን የመጽሐፍ ቅዱስ ክፍል ነው። በሌላ በኩል ሌሎች መጽሐፍ ቅዱስን ደግሞ የሚነቅፉት ኤቲስቶችና ሌሎች የሃይማኖት ግሩፖች በዚህ ላይ ብዙ ነገር መጽሐፍ ቅዱስ እንዴት ምንድነው የሚለው ይሄ መጽሐፍ ቅዱስ የሚለው ምንም ሴንስ አይሰጥም ከሚሉ መጽሐፍ ቅዱስ ይቃረናል፣ መጽሐፍ ቅዱስ በብዙ ነገር ችግር ያለበት መጽሐፍ ነው የሚሉት አንዱ ነጥብ ደግሞ ከዚህ ከሚጠቅሷቸው አንዱ ይሄ ነው። ይሄ ምንድነው ስንረዳው እነዛም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ናቸው። እንዴ ለሰይጣን አሳልፎ ከሰጠ እንዴት አይሳደቡ? ሰይጣን የስድብ ምንጭ ነው። ሰይጣን የገዳይ ነው። ሰይጣን የጥፋት ምንጭ ነው። ሰይጣን የክፉ ነገር ሁሉ ምንጭ ነው። ለሰይጣን ከተሰጡ እንዴት አይሳደቡም? እንዴት ሰውየው ለሰይጣን ይሰጣቸዋል? እንዴት ምን ማለት ነው ለሰይጣን መስጠት? እንዴ ሰዎችን ማዳን እናንተን ማለት ሲገባ እነዚህ እንዴት ነው ለሰይጣን አሳልፎ የሰጣቸው? ለሰይጣን የተሰጠ ሰውስ እንዴት ከመሳደብ ይባሰ ይሳደባል እንጂ ሰይጣን በሱ ላይ ሲነግስ ሰይጣን በርሱ ውስጥ ሲገባ በበለጠ ይሳደባል እንጂ እንዴት ከስድብ ሰይጣን የማረሚያ ቤት ነው ወይ ብለው እንትን የሚሏሉ። በዚህ ሐሳብ ላይ በተለይ ዩቲዩብ ላይ ማነው ጉግል ላይ ሄዳችሁ ካነበባችሁት በጣም ብዙ ነገር አለ። በጣም በተለይ ሙስሊሞች በተለይ ፌስቡክ ያላችሁ ታዩታላችሁ። ብዙውን ጊዜ ለምሳሌ ስለ አንዳንድ ስለ ቁርአን ጥቅሶች ስንናገር ተለው ብለው የሚያመጧት እችነን ቅዱስ ሙስሊም ወገኖች አንዳንዶች እችነን ተለው ብለው ያመጣሉ። ለሰይጣን አሳልፌ የሰጠኋቸው እንዴ ሰይጣን ምንድነው እንደዚህ ብሎ የፌስቡክ እኔ ጋር አብራችሁ ያላችሁ ወይም ደግሞ ኢየሱስ አምላክ አይደለም የሚሉት ወደ 14000 ግሩፕ ያለው ከዛ በላይ ያለው አባል ያለው በዛ ግሩፕ ውስጥ የሚሰሩትን እንደዚህ አይነት ጥቅሶችን ያመጣሉ እና ብዙ ጊዜ ይስቁበታል ስለ ጳውሎስና ብዙ ነገር ለምንድነው እኛ አንፈርድም? ለምንድነው? ካለ መረዳት ነው። ሰው ስለማይረዳ ነው። መጽሐፍ ቅዱስን ሰው ስለማይረዳው ነው። መጽሐፍ ቅዱስ ግን አንድ ቦታ ሲናገር ምን አለው? ዝም ብሎ አይደለም የሚናገር፣ ያን መረዳት ያስፈልጋል። ስለዚህ ለሰይጣን እንዴት አሳልፎ እስኪ እንመልከተውኛ። ልክ ናቸው እነዚህ ሰዎች ወይስ ምን ማለቱ ነው? ለሰይጣን አሳልፎ ሲሰጥ አንድ ሰው የባሰ ነው። ሰይጣን የክፉ ሁሉ ምንጭ ከሆነ እንዴት አንድ ሰው ለሰይጣን ሲሰጥ ከመሳደቡ እንዴት ያቆማል? ካመጻው እንዴት ያቆማል?
ከክፋቱ እንዴት ያቆማል? እንዴት ለሰይጣን ከተሰጡ እነዚህ ሰዎች በሐዋርያው ጳውሎስ ላይ የባሰ ነው እንጂ መሆን ያለባቸው ይቀንሳሉን ወይ የሚል ነው። እና በአጠቃላይ እዚህ ላይ መልስን ለማግኘት ይህንን ለመረዳት ሌላ መጽሐፍ ቅዱስ ክፍሎችን እንግዲህ መጽሐፍ ቅዱስ ጥቂት ከዚህ ጥቂት ከዛ ነው። እነዚህን ክፍሎች ለመረዳት ይህን ክፍል ለመረዳት ሌላ የመጽሐፍ ቅዱስ ክፍሎችን ማየት ይገባናል ማለት ነው። ስለዚህ ያንን አሁን እናያለን። እንግዲህ እኔ እንደተረዳሁት የሰው ሁሉ ህይወት በእግዚአብሔር እጅ ነው። የጠንቋዩም ህይወት በእግዚአብሔር እጅ ነው። የነብሰ ገዳዩም ህይወት በእግዚአብሔር እጅ ነው። የመተተኛው ህይወት በእግዚአብሔር እጅ ነው። እግዚአብሔር በጸጋው ደግፎ እንዲሁ ዝም ብሎ ይጠብቀዋል ሁሉንም። ለምሳሌ እኛ ወደ ክርስቶስ ሳንመጣ የጥፋት ልጆች ነበርን። ነገር ግን ሐዋርያ ጳውሎስ የኃጢአተኞች ቁንጮ ነኝ ይላል። እኔ የኃጢአተኞች ማይገባኝን አዳነኝ፣ ነገር ግን ከእናቴ ማህፀን አስቀድሞ የመረጠኝ። ስለዚህ ተመርጦም ግን በእናቱ ማህፀን ከመረጠው እግዚአብሔር በሐዋርያ ጳውሎስ ህይወት ላይ ምን አለው? ዓላማ አለው። ያ ዓላማው እስኪፈጸም ባለፈበት ሲያልፍ ሁሉ እግዚአብሔር በትዕግስቱ ምን ይለዋል? ይጠብቀው ነበር። ሐዋርያ ጳውሎስን ይጠብቀው ነበር። እና እያንዳንዱ ሰው ባለበት ሁኔታ በሰይጣን ቁጥጥር ስር ቢኖር እንኳን እግዚአብሔር የሚፈቅድለት አለ፣ የማይፈቅድለት አለ። ስለዚህ መጽሐፍ ቅዱስን በዚህ አንፃር እናያለን። እስኪ እንመልከት። አንደኛ ምን የት ላይ ነው ይሄ? መጽሐፈ ዜና መዋዕል ካልዕ 18 ምዕራፍ 18 መጽሐፈ ዜና መዋዕል ሁለተኛ ዜና መዋዕል 18 ከ19 እስከ 22 ያለውን አነባለሁ። እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ የእስራኤልን ንጉሥ አካብን የሚያታልል ማን ነው አለ። አንዱም እንደዚህ ሌላውም እንደዛ ያለ ነገር ተናገሩ። ምኖች? መናፍስቶች ናቸው። መናፍስቶች በእግዚአብሔር ፊት ቀርበው ምን አሉ? አንዱም እንደዚህ አንዱም እንደዛ አንዱም ምኑ እንግዲህ በሰይጣን ወደ ምድር ከመጣሉ በፊት በእግዚአብሔር ዙፋን እየቀረበ ለምሳሌ መጽሐፈ ኢዮብን ያየን እንደሆነ ምዕራፍ 1 ኢዮብን ያየን እንደሆነ ምን ይላል? ይከሳል። ከሳሽ ነው። ሰይጣን ማለት ከሳሽ ነው። ምንድነው የሚከሰው? ይሰጠኝ ነው። ይሰጠኝ ይህ ሰው እንዲሰጠኝ እፈልጋለሁ፣ እቺ ሰው እንድትሰጠኝ እፈልጋለሁ ነው ማንንም ይሁን። እና ከእግዚአብሔር ፍቃድ ይፈልጋል ሁሉ ጊዜ ሰይጣን። ምክንያቱም እግዚአብሔር ካልፈቀደ ምንም ማድረግ በውስጥ በሐሳቡ ሰውን ሊያጣም ምናምን ይችላል እንጂ በአንድ ሰው ላይ ቶሎ ብሎ እንትን ሊለው አይችልም። እግዚአብሔር እጁን ሲያነሳለት ብቻ ነው። ስለዚህ እግዚአብሔር እዚህ ላይ የሚያስተምረን ነው ማን ነው ይሄንን ንጉስ የሚያስተው? በቃ አሁን እጄን ላነሳ ነኝ። እግዚአብሔር እዚህ ላይ ምንድነው? እግዚአብሔር አያውቅም እንዴ? አንዳንድ ሰዎች እግዚአብሔር ወጥቶ በሬማት ዘገለዓድ ይወድቅ ዘንድ የእስራኤልን ንጉስ አካብን የሚያታልልልኝ ማን ነው? እግዚአብሔር አያውቅም እንዴ? ምንድነው የሚጠይቀው? አያውቅም እንዴ? እግዚአብሔር ያውቃል። ለአንቺና ለኔ ትምህርት ይሆን ዘንድ ነው። ሰዎች እንደሚሉት በአንድ በኩል አያውቅም እንደነሱ ድምዳሜ፣ በእኛ በኩል ግን የተጻፈው ለትምህርታችን ስለሆነ እግዚአብሔር እንድናውቅ ነው፣ እኛ እንድናውቅ ነው። ሁሉን የሚችል ሆኖ ሳለ አንድ አባት ጨረቃ ምንድነው ብሎ ልጁን ቢጠይቀው ጨረቃ ምንድነው ልጄ፣ ጨረቃ ማለት ምንድነው፣ ፀሐይ ማለት ምንድነው ብሎ ቢጠይቀው አባትየው ጨረቃና ፀሐይ አያውቅም ማለት ነው? አያውቅም ማለት ነው? ሰዎች አባት ይሄ እኮ ትንሹን ጠየቀው፣ ምን አይነት ሰውዬ ነው? አያውቅም። ኧረ እባክህ እንደዚህ የሚሉት ብዙ ሰዎች በቃ በእግዚአብሔር ቃል ላይ መነሳት ይፈልጋሉ። ግን እግዚአብሔር ለኛ ትምህርት ብሎ ነው የጻፈው። መንፈስም ወጣ በእግዚአብሔርም ፊት ቆሞ እኔ አታልለዋለሁ አለ። እግዚአብሔርም በምን አለው?
ይሄ ለኛ ነው። በምንድን የሰይጣንን ሥራ እዚህ ላይ ሊገልጥልን ስለሚፈልግ ነው እግዚአብሔር። በምን አለው? እርሱም ወጥቼ በነቢያቱ ሁሉ አፍ ሐሰተኛ መንፈስ ሆናለሁ አለ። እግዚአብሔርም ታታልለዋለህ፣ ይቃናልሃል፣ ውጣ እንዲከናወንልህም አድርግ አለው። አሁንም እነሆ እግዚአብሔር በእነዚህ በነቢያት አፍ ሐሰተኛ መንፈስን አድርጓል። እግዚአብሔርም በአንተ ላይ ክፉ ተናግሮብሃል። መጽሐፈ ዜና መዋዕል ያው ያነበብኩት ነው። እና ምንድነው ፍቃድ ይሰጠን በእግዚአብሔር ፊት ነው። እኔ እንዲህ አደርገዋለሁ እንዲህ መንፈሱ ቀርቦ ይከስ ነበር። ለምንድን ነው? እግዚአብሔር ሆይ እጅህን ከዚህ ንጉሥ ላይ አንሳ፣ ከዛ በኋላ ምን እንደምናደርግ እኛ እናውቃለን። መናፍስት የሚሉት ምንድነው? አንተ ብቻ እጅህን አንሳልን። ምክንያቱም እግዚአብሔር እጁ የእግዚአብሔር እጅ የምሕረት የጥበቃ እጅ በኃጢአተኛውም በሁሉም ላይ ነው ያለ እግዚአብሔር። ሰይጣንማ የሚፈልገው ማንም ሰው እንዲኖር አይፈልግም። ተሎ ብሎ የመዳን እድል ሳያገኝ ምን እንዲል ነው? ተነቅሎ እንዲጠፋ ወዲያቸው እንዲወሰድ ነው፣ እንዲሞት ነው። ከሞተ ምን የለም እንትን ማለት የለም። ይድናል ተብሎ ሞተ ማለት የመዳን በሩ ተዘጋለት ማለት ነው። ተሎ ብሎ እንዲሄድ ነው የሚያደርገው። ግን እግዚአብሔር በጠንቋዩ እጅ ላይ ጠንቋዩ እንኳን እንዳይሞት እግዚአብሔር ምን ይጠብቃል። ሰይጣን ተሎ ብሎ ልቀቅልኝ ነው፣ ሐሳብህን እንትን በለኝ ነው፣ ተለበል ነው። እግዚአብሔር ደግሞ አይሆንም ነው። ኢዮብ 1 ቁጥር 6 ላይ ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣ አለው። ሰይጣን እግዚአብሔር ይሄንን አያውቅም ከወዴት እንደመጣ ግጥም አድርጎ ያውቅ። ሰይጣንም ምድርን ሁሉ ዞርኋት፣ ይህ ሊያስተምረን ነው። በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። ምድርን ሁሉ ዞርኋት፣ መዞር በእርሷም ተመላለስኩ። ተመላለሰ። መናፍስት እንደዚህ ነው፣ ወዲና ወዲህ። ምንድነው የሚፈልገው? ሰዎችን ነው። እግዚአብሔርም ሰይጣንን በእውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ያለ ፍጹም ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በእውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጠርክለትም? የእጁን ሥራ አለ፣ የእጁን ሁሉ ባርከህለታል፣ ከብቱንም በምድር ላይ በስቷል። ይህ ሁሉ እንዳይሆን አንተ አጥረሃል። እጅህ ከልክሎኛል እንጂ እጅ ከለከለችኝ እንጂ አሳይህ ነበር። እጅህ ምንድን ከልክሎታል፣ አጥሮታል። ስለዚህ አያችሁ ኢዮብን የእግዚአብሔር እጅ ኢዮብን ብቻ ሳይሆን ሌሎችንም የሰዎችን ልጆች የእግዚአብሔር እጅ ምን ታረግ? ትከልላለች። ኃጢአተኛውንም አመፀኛውንም ሁሉንም የምሕረት ቀን የሚደርስለት እስካለ ጊዜው የተዘጋጀለት እስኪሞላ ድረስ ጽዋው እስኪሞላ ድረስ እግዚአብሔር በምሕረቱ ኃጢአተኛውን እንኳን እንትን ይለው። ምዕራፍ 2 ስነድ እንደዛ ነው። ስለዚህ ሰይጣን ምንድነው? እግዚአብሔር ምን አለው? እንደዚህ ኦኬ፣ እግዚአብሔርም ፈቀደለት ኢዮብን እንትን እንዳትል፣ ሀብቱን ያለውን ሁሉን እንትን በል፣ እሱን እንዳትነካው፣ እሱን ልጅን እንዳትነካው። ስለዚህ እጁን ከሀብቱ ላይ ሲያነሳ ሰይጣን ሮጠ፣ ቤቱን ሁሉን አጠፋ። ሁሉን ኢዮብን ግን ገና ነው። እንደገና ምዕራፍ 2 ላይ ደግሞ ፍቀድልኝ ደግሞ ሀብትና ንብረት ምን አለው? ስለ ነፍሱ ያለውን እንትን ይላል። ምን አለው? አልተሳደበም አለው እግዚአብሔር። ምዕራፍ 2 ላይ አንተ እንዳልከው አይደለም ልጅ ግን ኖ ፍቀድልኝ አሁን ምን ይላል? ምዕራፍ 2 ከዕለታትም አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ላይ
በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በእውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹም ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም። በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል አለው። ሰይጣንም መልሶ እግዚአብሔርን ቁርበት ስለ ቁርበት ነው፣ ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። አየህ ምን አለው? ያጠፋዋቸው እኮ ምንም ሀብቱን ንብረቱን ልጆችን እንጂ እሱን አይደለም። ነገር ግን እጅህን ዘርግተህ አጥንቱንና ስጋውን ዳብስ፣ በእውነት በፊት ይሰድብሃል አለው። እግዚአብሔርም ሰይጣንን ሕይወቱን ተወው እንጂ እነሆ በእርሱ በእጅህ ነው አለው። አየህ አሁን ሕይወቱን አይጠፋም፣ ነፍሱ መጥፋት አይችልም። በነፍሱ ላይ እንትን አትልም፣ በስጋው ላይ ግን ፈቅጄልሃለሁ አለው። እጄን አንስቻለሁ አለው። አጥሮት የነበረውን አጥር እግዚአብሔር እንትን አለው፣ አነሳ። ስለዚህ በአጠቃላይ ሰፋ አድርገን ስናየው ምንድነው የሚያስተምረን ያልን እንደሆነ ሰይጣን የሰው ሁሉ እጅ የሰው ሁሉ ማንነት በምንድነው? በእግዚአብሔር እጅ ነው። ለምሳሌ ሌላ ቦታ ሊጨምርላችሁ ይሄንን የሚያጠብቅ ዳንኤል 5 ከ22 እና 23 ብልጣሶር ሆይ አንተ ልጁ ስትሆን ይህንን ሁሉ እያወቅ በሰማይ ጌታ ላይ ኮራ እንጂ ልብህን አላዋረድክም። የመቅደሱንም ዕቃዎች በፊትህ አመጡ። አንተም መኳንንቶችህም ሚስቶችህም ቁባቶችህም የወይን ጠጅ ጠጣችሁባቸው። ከብርና ከወርቅም ከናስና ከብረትም ከእንጨትና ከድንጋይ የተሰሩትን የማያዩትንም የማይሰሙትንም የማያውቁትን አማልክት አመሰገንክ። ትንፋሽህንና መንገድህን ሁሉ በእጁ የያዘውን አምላክ አላከበርክም አለው። ብልጣሶር የናቡከደነጾር የራሳቸው ጣዖት አላቸው፣ የራሳቸው አማልክት አሏቸው። ትንፋሹን ሁሉ እሱ ነው እንደያዘው። አዎ እግዚአብሔር ስሙ ይባል። ክፍል 2 እንሄዳለን።